ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ሳተላይት ቴሌቪዥን ቤተሰቦች እንደምን ዋላችሁ። አክብሮታዊ ሰላምታችን በያላችሁበት ይድረሳችሁ። ያን የግንቦት 13 ቀን 2018 ዓመተ ምህረት የሰዓቱን ዜናዎቻችን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን እንድትቆዩ በአክብሮት እየጠየቅን ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ የጣና ሳተላይት ቴሌቪዥን ቤተሰብ እንዲሆኑ ጋበዝን። በቅድሚያም አርዕስቶቹን እንሆ። ፋኖ በወሎ በተለያዩ ግንባሮች እያደረገ ባለው ተጋድሎ ድል መቀዳጀቱን ቀጥሏል። በቆቦ ወረዳ በተለያዩ ግንባሮች የተሰራው ድንቅ ኦፕሬሽንና የፋኖ ተጋድሎ ምን ይመስላል? በተጋድሎው እርምጃ የተወሰደባቸው የፖሊስ መኮንኖች ዝርዝር መረጃ በቀዳሚነት ይደመጣል። የብልጽግና ጦር ሰራዊት በህዝብ ላይ የሚያደርሰው ግፍና ሰቆቃ በየቀኑ እየጨመረ ነው። በጋይንት ንፋስ መውጫ በአገዛዙ ሰራዊት የተደፈረችው የ12 ዓመት ታዳጊ ራሷን ስታ በጽኑ ህመማን ክፍል የገባች ቢሆንም ቤተሰቦቿ የልጃቸውን ሁኔታ ለማየትም በብልጽግና ወታደሮች ክልከላ ተደርጎባቸዋል። አገዛዙ በጋይንት የፈጸመው የጦር ወንጀልና ታዳጊዋ ያለችበትን ሁኔታ በዝርዝር ይዘናል። በኦሮሚያና ሲዳማ ክልል የተቀሰቀሰው ግጭት ከተሞቹን ወደ ምድረ በዳ እየቀየረ መሆኑም ተሰምቷል። በኦሮሚያ ክልል ታጣቂዎች የተገደሉ የሲዳማ ተወላጆች ቁጥርም ጨምሯል። በአካባቢው የተቀሰቀሰው ግጭት አሁን ያለበት ሁኔታና የተፈጸሙ የሰብአዊ መብት ጥሰቶችን በዜናችን አሰናድተናል። አብራችሁን ስትቆዩ ትሰሙታላችሁ። ፋኖ በሸዋ በሁለት ግንባሮች አመርቂ ድል እያስመዘገበበትን የድል ማብራሪያና ብልጽግና በጎንደር ያሰማራቸውን አጥፍቶ ጠፊ ድሮኖች በተመለከተ ዜናችን ያስቃኛቸዋል። እነዚህና ሌሎች ለሰዓቱ የተመረጡና ያልተሰሙ መረጃዎችን አሰባስበን ያሰናዳነው ዜናችን ከዚህ ሰዓት ጀምሮ ወደ እናንተ መቅረብ ይጀምራል። በድጋሚ አብራችሁን ቆዩ። ፋኖ በራያ ቆቦ ቀጠና ባደረገው ተጋድሎ በአገዛዙ ሰራዊት ላይ ሰዋዊና ቁሳዊ ኪሳራ ማድረሱን አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ ቃል አቀባይ ክፍል ለጣና ሳተላይት ቴሌቪዥን እንዳስታወቀው የምርጫ ቅስቀሳ ለማድረግና ቁሳቁሶቹንም ለማድረስ ሲንቀሳቀስ በነበረ የአገዛዙ ሰራዊት ላይ በተፈጸመ ጥቃት ታላቅ ወታደራዊ ድል መገኘቱን ገልጿል። የብልጽግናው አገዛዝ መራጮች በሌሉበት ምርጫ እየተዘጋጀ ባለበትና ምርጫ 2018 ሊደረግ ቀናቶች በቀሩበት በዚህ ወቅት የፋኖ ትግል በሁሉም የአማራ ክልል ግዛቶች አድማሱን አስፍቶ ቀጥሏል። እየተደረጉ ባሉ የግንባር ተጋድሎችም በመንግስት ወታደሮችና ካድሬዎች ላይ ከፍተኛ ጉዳት እየደረሰ ይገኛል ተብሏል። ዛሬም በተለያዩ ግንባሮች በርካታ የአገዛዙ ኃይል የተገደሉበት እንዲሁም ሙትና ቁስለኛ የሆኑበት ውጊያ በተለያዩ ግንባሮች ስለመካሄዳቸው የጣና ሳተላይት ቴሌቪዥን የግንባር መረጃዎች አስታውቀዋል። ፋኖ በተለይም በሰሜን ወሎ ዞን ራያ ቆቦ ወረዳ በወሰደው ድንገተኛና የታቀደ እርምጃም የአገዛዙ የምርጫ አስፈጻሚዎች፣ የፖሊስ መኮንኖችና ሌሎች የጸጥታ አካላት የተገደሉበትን የጦር ሜዳ ድል ተቀዳጅቷል። በራያ ቆቦ ወረዳ በተኩሎሽ ከተማ ህብረተሰቡን በድብደባና በማዋከብ አስገዳጅ የምርጫ ካርድ በመስጠት ላይ የነበረው የአገዛዙ ጥምር ጦር በፋኖ ድንገተኛ ጥቃት እርምጃ እንደተወሰደበት የአፋብን ወሎ ቤተ አማራ ምኒልክ ዕዝ የ102ኛ ኮር ህዝብ ግንኙነት ክፍል ለጣና ሳተላይት ቴሌቪዥን በላከው መረጃ አስታውቋል። በፋኖ በተፈጸመው ጥቃትም የአገዛዙ ሚሊሻና ፖሊስ አባላት እንዲሁም የፖሊስ መኮንኖችና ሌሎች የመከላከያ ሰራዊት አባላት መገደላቸውን የህዝብ ግንኙነት ክፍሉ ጨምሮ ገልጿል። የምርጫ ካርድ የጫኑ አመራሮችና የምርጫ አስፈጻሚዎችን አጅቦ ከተኩለሽ ከተማ ወደ ቆቦ ከተማ በመጓዝ ላይ የነበረው የአገዛዙ ጦር ዛሃ ወንዝ ድልድይ በተባለ ቦታ በፋኖ ድንገተኛ የደፈጣ ጥቃት ተመቷል። ይህን ተከትሎ በራያ ቆቦ ወረዳ ተኩለሽ ከተማ አቅራቢያ ከፍተኛ ውጊያ ሲደረግ መዋሉም ተሰምቷል። በሞርተር በዲሽቃና በሌሎች ሜካናይዝድ መሳሪያዎች ተደግፎ የተደረገው የተኩለሽ አቅራቢያ ውጊያ የአገዛዙን የፖሊስ ከፍተኛ አመራሮች ጭምር ለሞት የዳረገ ነው ተብሏል። ተኩለሽ ከተማ ቅርብ ርቀት በተደረገው ውጊያም መለስ አባዩ የተባለ የፖሊስ አዛዥን ጨምሮ በቁጥር ያልተገለጸም ከፍተኛ የመንግስት የጸጥታ አባላት ተገድለዋል ሲል የገለጸው የአፋብን ምኒልክ ዕዝ ቃል አቀባይ ክፍል ነው። በውጊያው ሙትና ቁስለኛ ከሆነው የአገዛዝ ጦር በተጨማሪም በርካታ የቡድንና የነፍስ ወከፍ መሳሪያዎችም በፋኖ መማረካቸው ተገልጿል። አስቀድሞም ቢሆን በአማራ ክልል ምንም አይነት አምባገነኖች ምርጫ እንዳይካሄድ አቋም ይዘው የነበረው ፋኖ በተለያዩ ከተሞች የሚደረጉ የምርጫ ቅስቀሳዎችና የድጋፍ ሰልፎችን እያስተጓጎለ ይገኛል። ትናንት በጎንደር ቀጠና እስቴ መካነ ኢየሱስ ከተማ አገዛዙ በግዳጅ አድርገዋል ያለው ምርጫ በፋኖ እርምጃና በህዝብ እምቢተኝነት መክሸፉም ተሰምቷል። በአሁኑ ሰዓት የብልጽግናው አገዛዝ በወረዳ
በየወረዳው በግዳጅ ለማካሄድ የሞከረው የምርጫ የድጋፍ ሰልፍና የምርጫ ካርድ የማደል ተግባር በፋኖ ብርቱ ክንድና በህዝብ ተቃውሞ እየከሸፈ ይገኛል። በተመሳሳይ በወሎ ቤተ አማራ ወረኢሉ ወረዳ የቁርምቢ አካባቢ ነዋሪዎች አምባገነኖችን በድምጻችን አናነግስም ሲሉ እምቢተኝነታቸውን ገልጸዋል። ነዋሪዎቹ በግዳጅ የተሰጣቸውን ከ2100 በላይ የምርጫ ካርድ ለፋኖ በማስረከብ በሰዓት እንዲቃጠሉ ማድረጋቸውም ተረጋግጧል። የአገዛዙ ሰራዊት በጎንደር ንፋስ መውጫ ከተማ አሰቃቂ የሆነ የሰብአዊ መብት ጥሰት መፈጸሙን ተሰማ። በጋይንት ንፋስ መውጫ ከተማ ውስጥ የአገዛዙ አድማ ብተና አባል በ12 ዓመት ታዳጊ ህፃን ላይ ያስገድዶ መድፈር ወንጀል መፈጸሙና ህፃኗን በከፋ ችግር ውስጥ እንደምትገኝ ተሰምቷል። የጣና ሳተላይት ቴሌቪዥን ምንጮች እንደገለጹት ታዳጊዋ የተደፈረችው በትላንትናው ዕለት ከመኖሪያ ቤቷ አቅራቢያ ሲሆን በአሁኑ ሰዓት ራሷን ስታ በመውደቋ ወደ ሆስፒታል መግባቷም ተሰምቷል። ተጎጂዋ በንፋስ መውጫ ሆስፒታል የህክምና እርዳታ እየተደረገላት ትገኝ የገለጹት የጣና ሳተላይት ቴሌቪዥን ምንጮች የጤንነቷ ሁኔታ ግን አሳሳቢ ነው ተብሏል። ይህን ተከትሎ የከተማዋ ነዋሪዎች ከፍተኛ መደናገጥ ውስጥ መግባታቸውን የገለጹት ምንጮቻችን የታዳጊዋ ቤተሰቦችም በአገዛዙ ሰራዊት አባላት እንግልትና ማዋከብ እየተፈጸመባቸው ስለመሆኑ ለማወቅ ተችሏል። በአገዛዙ ሰራዊት አባል የተደፈረችው ታዳጊ ወላጅ አባት ቄስና የቤተ ክርስቲያን አገልጋይ ሲሆኑ እኒህ አባትም የተጎዳች ልጃቸውን ለማየት ወደ ሆስፒታል በሄዱበት ማዋከብ እንደተፈጸመባቸው የዓይን እማኞቹ ለጣቢያችን ገልጸዋል። በአሁኑ ሰዓት ሁሉም የተጎጂ ቤተሰቦች የልጃቸውን ሁኔታ ሆስፒታል ገብተው እንዳያዩ በአገዛዙ ሰራዊት ሙሉ በሙሉ መታገዳቸው የተገለጸ ሲሆን ታዳጊዋ በጽኑ ሕሙማን ክፍል ውስጥ እንደምትገኝ ተገልጿል። አገዛዙ ከዚህ በፊት በንፋስ መውጫ ከተማ የሚኖሩ በርካታ ወጣቶችን በግፍ መግደሉን በቢቢሲና ሌሎች ዓለም አቀፍ ሚዲያዎች መዘገባቸው ይታወሳል። በሌላ በኩል በባህር ዳር ከተማ የአገዛዙ አድማ ብተና ሻለቃ አዛዥ የሆነ ግለሰብ በሆቴል ውስጥ ተቀጥራ ትሰራ የነበረችን ታዳጊ ያስገድዶ መድፈር ወንጀል ከፈጸመ በኋላ በብሉ ናይል ሆቴል ውስጥ የግፍ ግድያ መፈጸሙ የሚታወስ ነው። ይህንን የፈጸመው የአድማ ብተና አዛዥ በአጃቢዎቹ በኩል ከባህር ዳር ከተማ እንዲያመልጥ ከተደረገ በኋላ በመቀሌ ከተማ በትግራይ ፖሊስ ቁጥጥር ስር እንደዋለ ተደርጎ ዘገባ ቢሰራም የህፃኗ ቤተሰቦች እስካሁን ድረስ ምንም አይነት ፍትህ አለማግኘታቸውን ጣና ሳተላይት ቴሌቪዥን ከተጎጂ ቤተሰቦች ያገኘው መረጃ ያመለክታል። ጣና ሳተላይት ቴሌቪዥን በንፋስ መውጫ ስለተፈጠረው ጥቃት ተጨማሪ ዝርዝር ሁኔታና ስለ ታዳጊዋ ስም ሆነ የቤተሰቦቹ አድራሻ ከመግለጽ የተቆጠበው ለተጎጆቹ የግል ህይወት መከበር ታዳጊዋ በድጋሚ እንዳትጎዳ ለመከላከልና ታዳጊዋ ተጨማሪ የስነ ልቦና ስብራት እንዳይገጥማት በሚል መሆኑን ለመግለጽ እንወዳለን። በኦሮሚያና ሲዳማ ክልል የተቀሰቀሰው ግጭት ተባብሶ መቀጠሉ የተነገረ ሲሆን ዛሬ አዳሩን በርካታ መኖሪያ ቤቶች መቃጠላቸውንና በሺ የሚቆጠሩ ዜጎች ከመኖሪያ ቀያቸው መፈናቀላቸው ተገለጸ። የጣና ሳተላይት ቴሌቪዥን ምንጮች ከስፍራው ባደረሱን መረጃ በጭሬ ጉቦ ሄማ ዛሬ ሌሊት ጀምሮ በተደረገ የተኩስ ልውውጥ እስካሁን ድረስ በቁጥር ያልታወቀም የሰው ሕይወት ጠፍቷል ብለዋል። የኦሮሚያ ክልል ታጣቂ ኃይሎች በሌሊት ወደ አካባቢው ዘልቀው በመግባት በከፈቱት ጥቃት በሲዳማ ክልል ተጽዕኖ ፈጣሪ ሰዎችና በርካታ ወጣቶች መገደላቸውም ተገልጿል። በዚህ ጥቃት በአካባቢው የተደራጁና የሲዳማ ክልል የሰላም ዘብ ተብለው የሚጠሩ ወጣቶች እጀቶችም በኦሮሚያ ክልል ታጣቂ ኃይሎች መገደላቸውን ከአካባቢው የወጡ መረጃዎች ያሳያሉ። እንደ መረጃ ምንጮቻችን ገለጻ ተጎጆችን በቁጥር ለይቶ ለማወቅ የሚያስችሉ ሁኔታዎች ቢኖሩም በዛሬው ጥቃት ብቻ 50 የሚደርሱ የሲዳማ ክልል ተወላጆች ሳይገደሉ አልቀሩም ተብሏል። እናቶችና ህጻናትን ጨምሮ በርካታ የክልሉ ተወላጆች በጥቃቱ ለአካል ጉዳት መዳረጋቸውም ተገልጿል። በኦሮሚያ ክልል ታጣቂዎች የተገደሉ ንጹሃን የሲዳማ ተወላጆችን አስከሬን እንኳን ፈልጎ ለማግኘትና ለመቅበር አልተቻለም ሲሉ የጉዳዩን አስከፊነት ጨምረው ገልጸዋል። በጥቃቱ የተመቱና በጽኑ የቆሰሉ ሰዎችም በጭሬ ወረዳ ውስጥ የሚገኙ የጤና ተቋማት ከአቅማቸው በላይ በመሆኑና ማስተናገድ ስላልቻሉ ከሌሎች ወረዳዎች አምቡላንሶችና መኪናዎችን በብድር አስመጥተው ወደ ይርጋለም ሆስፒታል በመጓጓዝ ላይ ናቸው ተብሏል። በጦርነቱ ቀጠናና አካባቢው ያለው ህዝብ በግፍ እየተሰደደ ወይም እየተፈናቀለ ይገኛል ያሉት ምንጮቻችን ታጣቂዎቹ የተፈናቀሉ ሰዎችን ቤትና ንብረት እየዘረፉ ንብረታቸውን እያወደሙ ከዚያም ባለፈ ቪዲዮና ፎቶ እያነሱ በማህበራዊ ሚዲያ በፌስቡክና በቲክቶክ ገጻቸው ላይ በነጻነት እያሰራጩ
እያሰራጩ እንደሚገኙ ተገልጿል። በአካባቢው ዘልቀው በመግባት በሲዳማ ህዝብ ላይ ጭፍጨፋ ይፈጸሙ የሚገኙት የኦሮሚያ ክልል ታጣቂዎች የገደሏቸውን ንጹሃን ፎቶ እያነሱ በፌስቡክ ገጻቸው ላይ በመለጠፍ ጀግንነታቸውን የሚያሳዩ ጽሑፎችን እያጋሩ ይገኛሉ ነው የተባለው። ታጣቂዎቹ ቤቶቹን ሲያቃጥሉና ንብረት ሲዘርፉ የሚያሳዩ ምስሎችን በማህበራዊ ሚዲያዎቻቸው ሲለቁም ተስተውለዋል። የሲዳማና ኦሮሞ ህዝቦች በጋራ ይኖርባት የነበረችው ጉቦ ሄማ የምትባለውን ቀበሌ የኦሮሚያ ታጣቂ ኃይሎች ሙሉ በሙሉ ከበው በጉቦ ከተማ ላይ እሳት እየለኮሱና ሀብት ንብረትም እያወደሙ ውለዋል ነው የተባለው። በከተማዋ ይኖሩ የነበሩ የሲዳማ ተወላጅ በአሁኑ ሰዓት መኖሪያ ቀያቸውን በመልቀቅ ተሰደውና ተፈናቅለው መውጣታቸውን የጣና ሳተላይት ቴሌቪዥን ምንጮች አስታውቀዋል። በከተማ ውስጥ የሚገኙ የሲዳማ ክልል ተወላጆች ሀብት ንብረት ሙሉ በሙሉ መውደሙንና መዘረፉን የገለጹት ምንጮቻችን በአርሶ አደሩ ማሳይ የሚገኙ የእንሰት ተክሎችም በታጣቂዎቹ መውደማቸው ተገልጿል። መኖሪያ ቤቶች በታጣቂዎች በመቃጠላቸውና በመፍረሳቸው የሲዳማ ክልል ተወላጆች ወደ ተለያዩ አቅጣጫዎች መበታተናቸውን የአካባቢው ነዋሪዎች ለጣና ሳተላይት ቴሌቪዥን ገልጸዋል። የኦሮሚያ ክልል ታጣቂዎች ከተለያዩ አካባቢዎች እየተጫኑ ወደ ስፍራው እየገቡ መሆናቸውን የገለጹት ምንጮቹ በዚህም በርካታ ታጣቂ ኃይሎች ወደ ጦርነት ቀጠና ተቀላቅለዋል ነው የተባለው። ግጭቱ ከሰሞኑ ከነበረው መልኩን ቀይሮ አሳሳቢ ደረጃ ላይ ደርሷል ያሉት ምንጮቻችን ታጣቂዎቹ ባልደረሱበት የሲዳማ ክልል አካባቢዎች የሚኖሩ የክልል ተወላጆችም ቀጠናቸውን ለቀው ወደማያውቁት ስፍራ እየተሰደዱ ነው ተብሏል። በሸዋ ጠቅላይ ግዛት በተደረገው ውጊያ የፋኖ ኃይሎች ከተሞችን ተቆጣጥረው በአገዛዙ ሰራዊት ላይ ድል መቀዳጀታቸውን አስታውቀዋል። የፋኖ ኃይሎች በትላንትናው ዕለት በሸዋ መራቤቴ አውራጃ አለም ከተማ በሚሊሻ ላይ ጥቃት መክፈታቸውን ባስታወቁ ማግስት ዛሬም በሬማ ከተማ ዘልቀው መግባታቸውና ጥቃት ማድረሳቸውን ለሚዲያ በላኩት የግንባር መረጃ አስታውቀዋል። የፋኖ ኃይሎች በሸዋ እያደረጉት ባለው ተጋድሎ በድል ግስጋሴ ላይ መሆናቸውን በጽኑ የሚገልጸው የግንባር መረጃው ዛሬም ከሬማ ከተማ በተጨማሪም በኤፍራታና ግድም ወረዳም ሰፊ ቀጠና የሸፈነና በከባድ መሳሪያ የታገዘ ውጊያ ማድረጋቸውን በዚህም በአገዛዙ ኃይሎች ላይ ወታደራዊ ኪሳራ ማድረሳቸውን ገልጸዋል። ፋኖ በሁለቱ ወረዳዎች ባደረገው ተጋድሎ በርካታ ቁጥር ያለው የነፍስ ወከፍና የቡድን መሳሪያ መማረኩን ያስታወቀ ሲሆን ከ10 በላይ የአገዛዙ ታጣቂ ኃይሎችም ከነሙሉ ትጥቃቸው ወደ ፋኖ መቀላቀላቸውን ጣቢያችን ከስፍራው አረጋግጧል። በሌላ ዜና በጎንደር ቀጠና የፋኖ አመራሮችን ለመምታት የተሰነዘረው የድሮን ጥቃት መክሸፉ ተሰምቷል። በጎንደር ጠቅላይ ግዛት በ208ኛ ኮር ቀጠና የተሰነዘረው የአጥፍቶ ጠፊ የድሮን ጥቃት ሙከራ መክሸፉን የኮሩ አመራሮች ለጣና ሳተላይት ቴሌቪዥን ገልጸዋል። አገዛዙ ከዳባት ወደ አጅሬ በሚወስደው መስመር 13 ተብሎ በሚጠራበት ቦታ የፋኖ አመራሮችን ማዕከል ያደረገ የድሮን ጥቃት ሙከራ አድርጓል ነው የተባለው። የብልጽግናው አገዛዝ የኮሩን አመራሮችና አባላት ታርጌት በማድረግ የአጥፍቶ ጠፊ ጥቃቱን ቢሰነዘረም ሳይሳካ መቅረቱ ተሰምቷል። በጎንደር ቀጠና ከተሰማሩ 2 ድሮኖች መካከልም አንደኛው ጥቃት ቢሰነዝርም በሰውም ሆነ በንብረት ላይ ምንም አይነት ጉዳት ሳያደርስ የቀረ ሲሆን ሁለተኛው ድሮን ግን ሙሉ በሙሉ መክሸፉ ተነግሯል። እነዚህ በጎንደር ቀጠና ጥቃት የሰነዘሩ አጥፍቶ ጠፊ ድሮኖች በሀገር ውስጥ የተመረቱና አብይ አህመድም በማምረቻ ጣቢያዎች በመግባት በኩራት ሲፎክርባቸው ከነበሩት መካከል ሳይሆኑ እንዳልቀሩ መረጃዎች ጠቁመዋል። አገዛዙ በቢሊዮን በሚቆጠር ገንዘብ ድሮኖችና ተኳሾችን እየገዛ ቢቆይም በአሁኑ ሰዓት አገሪቱ ለከፋ ችግር በመዳረጓና መክፈል የማትችለው ነዳ ከመጠን በላይ ብድሮችን መሸከማን ተከትሎ የብልጽግናው አገዛዝ እንደ አማራጭ ለመጠቀም የአጥፍቶ ጠፊ ድሮኖችንም ምርጫው አድርጓል። ክቡራና ክቡራት የጣና ሳተላይት ቴሌቪዥን ቤተሰቦች ዜናዎቻችን እነዚህን ይመስሉ ነበር። አብራችሁን ስለቆያችሁ እናመሰግናለን። ደህና ሁኑ።